እንኳን ለሐምሌ 7 ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። ሐምሌ 7 ቅድስት ሥላሴ ዓመታዊ ክብረ በዓል ለምን ይከበራል? ይህንን በማስመልከት በዛሬ ቪዲዮ ቆይታ የምናደርግ ይሆናል። ሐምሌ 7 ቅድስት ሥላሴ ምን ያደረጉበት ቀን ነው? ቅድስት ሥላሴ ማለት ምን ማለት ነው? ሥላሴ ስንት ናቸው? ምስጢረ ሥላሴን በማስመልከት እንግዲህ በሰፊው የተማማርን ቆይታ የምናደርግ ይሆናል። በድጋሚ እንኳን ለሐምሌ 7 ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። ወደዚህ ቻናል ቤተሰቦች ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲዳረስ ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 3000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንዲሁም ኮሜንት ላይ ሥላሴ ስንት ናቸው? ለዚህ ጥያቄ መልስ ኮሜንት ላይ የሰጣችሁ አብረን የተማማረን ቆይታ የምናደርግ ይሆናል። እንግዲህ ቅድስት ሥላሴ ሐምሌ 7 ለምን ይከበራል የሚለውን በቀጥታ የምንመለከት ይሆናል። የሁሉ ፈጣሪ የዓለም ገዢ አምላካችን እግዚአብሔር ለስሙ ክብር ይግባውና በሐምሌ 7 ቀን ወደ ጻድቁ አብርሃም ቤት በመግባት በአንድነትና በሶስትነት ክብሩ ተገለጸለት። በዚህች በተከበረች ቀንም አብርሃም በደጃፉ ሆኖ ዓይኖቹን አንስቶ ሲመለከት 3 አረጋውያንን አየ። ሮጦ ሄዶም ተቀበላቸው ይላል መጽሐፍ ቅዱስ። ውሃ እናምጣላቸው፣ እግራችሁን እንጠባችሁ። ጻድቁ አባታችን አብርሃም አምላኩን ለማወቅ ሽቶ በእምነትና በሃይማኖት ጽናት ሥላሴን በአንድነትና በሶስትነት ለማየት በቅቷል። በእርሱም የጽድቅ ሥራ ለብዙዎች ድህነት ከመሆን አልፎ ቤተ ክርስቲያናችንም የአብርሃሙ ሥላሴ በማለት አብርሃምን ታመሰግነዋለች። ቅድስት ሥላሴ የሁሉ ፈጣሪ በመሆናቸው ክርስቲያን የሆነ ሁሉም ሥላሴን አንድነትና ሶስትነት ሊያውቅ ይገባል። በምስጢረ ሥላሴ ትምህርት እንደምንረዳው ቅድስት ሥላሴ አንድም ሶስትም ናቸው። ሥላሴ የሚለው ቃል ሰለሰ፣ 3 አደረገ ከሚለው የግስ ግስ የተገኘ ሲሆን ትርጉሙም ሶስትነት ማለት ነው። ቅድስት ሥላሴ ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ቅድስት ተብሎ ደግሞ በሴት አንቀጽ ቅድስት ሥላሴ ይጠራል። ቅድስትና ልዩ ሶስት የሚባልበት ሃይማኖታዊ ምስጢርም እንደሚከተለው ይቀርባል። ቅድስት ስንል ምን ማለታችን ነው የሚለውን አብረን እንመልከት። ቅድስት ሥላሴ ቅድስት ተብለው በሴት አንቀጽ መጠራታቸው ሴት ወይም እናት ልጇን መውለዷን እንደማትጠራጠር ሁሉ ሥላሴም ይህንን ዓለም መፍጠራቸውን ስለማይጠራጠሩ ነው። ሁሉም ከነርሱ ለነርሱ በእነርሱ ሆኗልና ሴት ወይንም እናት ልጇ ቢታመምባት እንዲሞትባት አትሻም። ሥላሴም ከፍጥረታቸው አንዱ እንኳን በጠላት ዲያብሎስ እንዲገዛባቸው አይፈቅዱም። ሴት ፈጭታ ጋግራ ቤተሰቦቿን እንደምትመግበው ሥላሴም በዝናብ አብቅለው በፀሐይ አብስለው ፍጥረትን ሁሉ ስለሚመግቡ ቅድስት ሥላሴ እያለን እንጠራቸዋለን። ልዩ ሶስትነት በትምህርት ሃይማኖት ሥላሴ በቅድምና በፈጣሪነት በስልጣን በመመስገን በክብር በፈቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር 3 መሆናቸው ይገለጻል። የቅድስት ሥላሴ የስም ሶስትነት አብ፣ ወልድ፣ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስም አይባልም። ወልድም ወልድ ይባላል እንጂ አብ ወይንም መንፈስ ቅዱስ አይባልም። መንፈስ ቅዱስም እንዲሁ መንፈስ ቅዱስ ይባላል እንጂ አብ ወይንም ወልድ አይባልም። ስማቸውም ፈጽሞ የማይፈለስ ነውና። ከቅዱስ ጴጥሮስ ቀጥሎ በሶስተኝነት በአንጾኪያ ተሾሞ የነበረው ቅዱስ አግናጢዮስ አብም አብ ነው እንጂ ወልድም መንፈስ ቅዱስን አይደለም፣ ወልድም ወልድ ነው እንጂ አብን መንፈስ ቅዱስንም አይደለም፣ መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም፣ ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም፣ መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም። የቅድስት ሥላሴ ስማቸው ከአካላቸው፣ አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም ነው እንጂ ድህረ ዘመን የተገኘም አይደለም። ቅድምናቸው ዘመኑን ቢወስነው እንጂ
ዘመኑ ቅድምናቸውንም አይወስነውም። ስለዚህ ሊቁ ቅዱስ ጎርጎርዮስ ገባሬ መንክራት አብ ወልድ መንፈስ ቅዱስ እንላለን፣ ግን አካላት ተቀድመው ተገኝተው እኒህ ስሞች በኋላ የተጠሩባቸው አይደሉም። ሰው ማለት ኋላ የመጣ ስም አይደለም፣ ባህሪው ነው እንጂ የሥላሴ አካላቸው ቀድሞ ስማቸው ከአካላቸው ኋላ የተገኘም አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው የነበሩ ናቸው እንጂ ብሎ ተናግሯል። የቅድስት ሥላሴ የአካል ሦስትነታቸው ደግሞ አብ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ሊቁ አቡላዲስ ስለ ቅድስት ሥላሴ የአካል ሦስትነት ሲገልጽ ነአምን በአብ ወልድ መንፈስ ቅዱስ ከመሰለስቱ ገጻተ ፍጹማነ መልካ ወአካል ምንቱን ዘዋሃዱ መለኮቶሙ ዘበአማን። ባህሪያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን እንደሆኑ ሶስት ገጻት እንደሆኑ በአብ በወልድ በመንፈስ ቅዱስ ስም እናምናለን ብሏል። የቅድስት ሥላሴ የግብር ሦስትነታቸውም ሲተረጎም የአብ ግብሩ መወለድ ማስረጽ ነው፣ ወልድን ወልዷል፣ መንፈስ ቅዱስንም አስርጿል። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩ መስረጽ ነው፣ ከአብ ሰርጿልና። አብ ወልድን ቢወልድ መንፈስ ቅዱስንም ቢያሰርጽ እንጂ አይወልድም አይሰርጽም። ወልድ ቢወለድ እንጂ አይወልድም አይሰርጽም አያሰርጽም። መንፈስ ቅዱስ ቢሰርጽ እንጂ አይወለድም አያሰርጽም። በመሆኑም ቅድስት ሥላሴ በዚህ ግብራቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብለው ይጠራሉ። በእርግጥ ምስጢረ ሥላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻልም። እርሱ ባወቀ ግን ምስጢረ ሥላሴ በምስጢረ ጥምቀት ተገልጧል። እንግዲህ እምነታችንን በቅድስት ሥላሴ ላይ በማድረግ በቀናች ሃይማኖት ልንጸና ይገባል። ምንጭ የማኅበረ ቅዱሳን ድረ ገጽ ላይ እንዳገኘ ነው። በድጋሚ መልካም በዓል ይሁንላችሁ። ሐምሌ 7 ቅድስት ሥላሴ ዓመታዊ ክብረ በዓልን ያከበርን እንገኛለን። በዓሉን ለምን ይከበራል ስንልም የተማማረን ቆይታ እያደረግን እንገኛለን። ውድ የዚህ ቻናል ቤተሰቦች ቪዲዮ ላይክ ካላደረጋችሁ ላይክ ታደርጉ ዘንድ በድጋሚ እናሳስባለን። የላይክ ብዛቱ ይበዛና ለብዙ ኦርቶዶክሳውያን ይደርስ ዘንድ ሁላችሁም ላይክ በማድረግ እንዲሁም ሼር በማድረግ በየቲክቶኩ በየቴሌግራሙ ይህንን ቪዲዮ ሼር ታደርጉ ዘንድም እንጠይቃችኋለን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሁሌም መንፈሳዊ ይዘት ያላቸውን ዝግጅቶች እንድትከታተሉ እንጋብዛችኋለን። በድጋሚ መልካም በዓል ይሁንላችሁ። ውድ የዮናታን ሚዲያ ቤተሰቦች በዓሉን በማስመልከት ሐምሌ 7 ለምን ይከበራል፣ ቅድስት ሥላሴን ለምን እናከብራለን በሚል እንግዲህ በሰፊው ተማምረናል። እንግዲህ በዚህ ሰሞን እዚህ ቻናል ላይ እየተለቀቅን ያለነው መንፈሳዊ ቪዲዮዎች ደግሞ እየታዩ አይደለምና ቪዲዮ ላይክ በማድረግ ተባበሩን። ለብዙ ኦርቶዶክሳውያን እንዲደርስ ከቻላችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮመንት ላይ ተሳተፉ፣ ጥያቄዎቻችሁን አስቀምጡልን። በቀጣይም እጅግ አስተማሪ የሆኑ መንፈሳዊ ቪዲዮዎችን በዚህ ቻናል የምታገኙ ይሆናል። እንዲሁም ቻናሉን ሰብስክራይብ አድርጉ እንላለን። በቀጣይ ደግሞ በሌላ አዳዲስ ስራዎች እስከምንገናኝ ድረስ እስከዛው እንግዲህ በሰላም ያቆየን። ሁላችንም መልካም በዓል ይሁንላችሁ። ሰላም።